ኢትዮጵያና ህንድ ሺህ ዓመታትን የተሻገረ ግንኙነት ያላቸው ሀገራት ናቸው። ሁለቱ ሀገራት ከጥንት ጀምሮ በተለይ በአክሱም ዘመን ስልጣኔ ኢትዮጵያ በቀይ ባህር በኩል በነበራት የንግድ ግንኙነት የዕጣን፣ የወርቅ፣ የቡናና መሰል የንግድ ልውውጦችን ያደርጉ ነበር። ህንድ ውቅያኖስን ተሻግረው የኢትዮጵያውያን ነጋዴዎች ህንድ ይደርሱ ነበር። ህንዶችም ወደ ኢትዮጵያ ይመጡ ነበር። ከዚያን ጊዜ አንስቶ ህንድና ኢትዮጵያ ወዳጅ ሀገራት ናቸው። ዛሬ ላይ ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እዚህ ኢትዮጵያ ተገኝተው ደማቅ አቀባበል ተደርጎላቸው በኢትዮጵያ የተለያዩ ቦታዎችን ጎብኝተው ቆንጆ ቆይታ አድርገው ከኢትዮጵያ ጋር ያላቸውን ግንኙነትም ወደ ስትራቴጂካዊ አጋርነት አሳድገው ወደ ሀገራቸው ተመልሰዋል። በተለይ ደግሞ የህንዱ ጠቅላይ ሚኒስትር በጠቅላይ ሚኒስትር አብይ አህመድ የተደረገላቸው ደማቅ አቀባበል እንዲሁም ደግሞ የኢትዮጵያን የመጨረሻውን የክብር ኒሻን መሸለማቸው እንዳስደሰታቸው እንዲሁ እሳቸውን ብቻ ሳይሆኑ ዓለም አቀፍ መገናኛ ብዙሃን ጭምር በተለይ ደግሞ የህንድ መገናኛ ብዙሃን በስፋት የዘገቡት ጉዳይ ነው። ዛሬ በዜና ኢትዮጵያ ይህንን ጉዳይ ተመልክተናል። ዜና ኢትዮጵያን በኢቲቪ ዜና ቻናል እንዲሁም ደግሞ በዶት ስትሪም እና በዲጂታል አማራጮቻችን እንድትከታተሉ እንጋብዛለን።